ከነ መፈጠር ከነ ዲስክ አታቀ አንተ ነሰልኳን አፈላልገ ምንዋን አልፈላልገ የሄድከው ቀለምዬ ልዘግብ ብዬ ነው እንድታቀው ብዬ ነው። ከረሳ በአንቺ ላይ የእግዚአብሔርን ክብር አይቼ ነው። ቀለምዬ ቀጥል የኔ አባት ይሄ ነው ታሪኩ። እንግዲህ ይቀጥል። አዎ በነገራችን ላይ ቀለሜ መሀይም ደፋር ነው። እውነቱን ልንገር መሀይም ደፋር ነው። እሷ የምትታወቀው ባመነችበት ነገር ላይ ፎከስ አድርጋ የምትሰራ እህት ናት። እግዚአብሔር በሚያውቀው ባመነችበት ላይ የሌላ ሃይማኖትን ሳትነካ የሌሎችን ሳትነካ በገባት ክርስቶስ ለእኔ አዳይ ነው ብላ ባለችው የራሷን ነገር እያደረገች ነው። ታላላቅ ትንቢቶችንም ኢትዮጵያ ላይ ተናግራ የደረሰ ነው። አይተናል። መዋሸት አልችልም እና ይሄን ነገር ነው አንተ ነው የሄድከው መጀመሪያ እሷ ጋር እና በጣም በሚያሳዝን ሁኔታ አንተ ምንድነው የምታደርገው? ካንተ የጴንጤዎች አዛዥ ነኝ የሚል መሀይም ዶማ አንተን አየው። በእኔ በኩል ካልሆነ እኔ ካልቀጠቀጥኳቸው እኔን እሺ ካላሉ ከኔ ጋር ወዳጅነት ከሌላቸው ክርስትና የለም እታገላለሁ ትላለህ። ማን አባት አገልልኝ አለ? ክርስትና ትግል ነው እንደ አይደለም። ክርስትና ስብከት ነው። ክርስትና ማለት ፍቅር ነው። ክርስትና አድመኝነት አይደለም። ሰብስበ አንተ ቤት እነ ሜርሲ የሚባሉ አለሌ ሴተኛ ዳሪዎች ወሮ በላ የሆኑ ሴቶች ነው የምትሰበሰው። ከወንዶችም አለሌ የሆኑትን እነ ቤኪ ቀበቶ አዛሪውን በሴት የሚጣሉ እነ ቢን የሚባሉትን ነው ይዘ ስትሽከረከር የምትውለው። ሌሎችም አሉ ስማቸውን መጥራት ስለማልፈልግ ነው። እነሱን ይዘየዋልክ። ስለ ጌታ መስበክ አይከብድም እንዴ? በድሮ ህይወታቸው አይደለም በአሁኑ ነው እኔ የምወቅሳቸው። ለምን መሰለህ? ኦርቶዶክስ ከነ ምናምኗም ኳሊቲ አላት። እናንተ ኦርቶዶክስን የምትመዝኑት በምን መሰለ? በህዝቡ ነው። እኛ ደግሞ ጴንጤን እኔ የምመዝነው በፓስተሮቻችሁ ነው። ምዕመንና ፓስተር እንኳን ለይታችሁ ማታውቁት እናንተ የምትመዘኑት በምዕመናን እኮ አይደለም። የጴንጤ ምዕመን ይመቸኛል፣ ይደላኛል። የእናንተ አጥፊዎቹ ወንጌል ሰባኪዎቹ ናቸው። this is the saddest truth። የጴንጤ ውርደቱ አስተማሪዎቻቸው ናቸው፣ ተማሪዎቹ አይደሉም። ተማሪማ ምን ያርግ አባቴ? ተማሪ ምን ያድርግ? ተማሪ ምን አጠፋ? ያልከውን እሺ ብሎ ይቀበላል። አጥፊው እኮ እናንተ አስተማሪዎቻችሁ ናቸው። that's the saddest truth እናንተ ጋር ያለውና ብዙ መሰናክል ያለው ብዙ ሰዎች የሚገቡበት ያጡት ይሄ ነው። ለምሳሌ አንድ መሴጅ ደረሰኝ፣ ስም አላነብም፣ እግዚአብሔር በሚያውቀው ምር ያላቸው ሰዎች መሴጅ አድርጉኝ። ላሰማችሁ ሳይሆን በጽሁፍ ነው ላንብላችሁ። እግዚአብሔር በሚያውቀው በመማረር ያለውን ነገር ምን ብለው እንደጻፉልኝ እኔ ላሰማችሁ፣ ላንብላችሁ። ምክንያቱም ንባብ የምታውቁት ይመስለኛል። ምን ሆነ መሰላችሁ? ዮኒ ምን እንዳስጠላኝ ታውቃለህ? እኔ የኢየሱስ ተከታይ ነኝ። በገባኝ መጠን በተረዳሁት ኢየሱስ ክርስቶስን ወድጄና ፈቅጄ የምከተል ነኝ። ነገር ግን አሁን እያንዳንዱ ነገር አስጠልቶኛል።
የተከተልኩት ሳይሆን የጴንጤው ማህበር እንዴት መስተካከል እንደሚቻል አላውቅም። አንድ ኢየሱስ የነሱ ብቻ ይመስላቸዋል። አንደኛው። ሁለተኛ ስራ ትተህ ሁልጊዜ ቸርች መገኘት አለብህ ይላሉ። ሶስት በምንም ምክንያት የሌላ እምነት ተከታይ አብሮ ከታየ በቃ እንደ ኃጢአተኛ ማየት፣ እርስ በርስ መተቻቸት፣ አለመቀባበል፣ አንዱ ሲወድቅ ከውድቀቱ እንዳይነሳ መጣጣር እና በእውነት እንደ ዘንድሮ የእግዚአብሔርን ስም አሰድበነው አናውቅም። የኛ ይሁን ለታዳጊዎች ልጆቻችን የትኛውን ክርስቶስን ገልጠን እናሳያቸው። እኔ በጣም በዚህ ጉዳይ ከፍቶኛል። ሁሉም የኔ አንደኛ ነው ይላል። እንዲያው ክርስቶስ ግን ከህይወታችን ሄዷል። ይህን ማስተካከል የሚችሉ የሃይማኖት አባቶች የሉንም። የሃይማኖት ፍክክሩን ትተው ራሳቸውን ቆም ብለው አይተው ቆም ብለን ራሳችንን እንድናይ የሚረዱን እነማን ይሆኑ ብለዋል። እንደዚህ የተጨነቁ የፕሮቴስታንት ወንድምና እህቶች አሉ። ከሌላ እምነት ተከታይ ጋር አብሮ መታየት እንደ ውርደት የሚያዩ፣ እንደ ዲያብሎስነት የሚያዩ ቆሻሾች አሉ። በቃ ክርስቶስ ቁልፍ፣ የራሳቸው ቁልፍ ያለው ለነሱ ብቻ የተሰጠ ማንነት የሚመስላቸው ደካማ ጀጅመንት አላሉ። ይኸውልህ እኮ እሱ ይጠጣል፣ እሱ እኮ ያጨሳል፣ እሱ እኮ እንዲያረጋል ይልሃል። በጸሎቱ እንኳን አታዩም እንዴ? ጸሎት እንኳን ሲደረግ መጽሐፍ ቅዱስ ላይ እንደው መጽሐፍ ቅዱስ አንባቢ ነን ትላላችሁ። ምንድን ነው የሚለው? አንድ ሁለቱ ጸለዩ። አንድ ፈሪሳውያንና አንድ አይሁዳዊ መጸለይ ጀመሩ። አንዱ ምን አለ? እግዚአብሔር አምላክ ሆይ እንደሱ ስላላረከኝ አመሰግናለሁ፣ እንደዚህኛው ስላላረከኝ አመሰግናለሁ፣ እንደዚህኛው እንደዚህ ስላላረከኝ አመሰግናለሁ እያለ መጸለይ ጀመረ። ይሄኛው ደግሞ መስኪን አለ፣ እኔ ኃጢአተኛ ነኝ፣ እግዚአብሔር አምላክ ሆይ አንተ እንደ ቸርነት ይቅር በለኝ፣ አንተ ሁሉን ነገር አንተ አድርገው በሚል ያለ መዘባነን ያለ ግብዝነት ጸሎት አደረገ እና እግዚአብሔር አምላክም የተቀበለው ጸሎት የማንን ነው? የምኑን ነው? የዛ መስኪኑን እኔ ኃጢአተኛ ነኝ ያለውን ነው። እነዚህ ግብዞች ናቸው። ድኝ ያሉ ብሎ የሚደነፋ ግብዝ አስተሳሰብ ያለው ነው። የክርስቶስ ማንነት ምንም አይመለከተውም። ስለሱ መዳን እንዴት በላይ ክርስቶስ እንዲሁ በጸጋው አድኖናል። ከዛስ የእኛስ ምን ስላረግን ምን ስለሰራ እንዲሁ በጸጋው። ከዛ በኋላስ እሱ የወይን ግንድ ነው፣ እኛ ቅርንጫፎች ነን። ተግባባን? ፍሬ ማፍራት አለብን። ፍሬያችን ግን በፍቅር የሚመጣ እንጂ በጸብ የሚመጣ አይደለም። አንድም በወንጌል በአንድ ጸሎት ቀለሜ የፈወሰው ሰው የለም። ልዘግብ ቀለሜ በደንብ አድርጌ ልንገር፣ እግዚአብሔር ምስክሬ ነው። አንተ እውነት ኦርቶዶክስ በተሰበሰበበት አንተ ቁጭ ብለህ ሻይ ቡና ትላለህ? ልትል አትችልም። በማ የተነሳ ተጠልተ ነው? በኢየሱስ ክርስቶስ ስብከት ተጠልተ አይደለም። እርግጠኛ ሆኜ እነግርሃለሁ፣ ፓስተር ቸሬ ቤተክርስቲያን ቢሄድ ራሱ ኦርቶዶክስ ቤተክርስቲያን በፍቅር ሰላም ይሉታል፣ ጴንጤ መሆኑን እየታወቀ። እርግጠኛ ሆኜ እነግርሃለሁ፣ ነቢይት ብርቱካን ኢትዮጵያ ላይም ሆነ ውጪ ኦርቶዶክስ ያሉበት ጋር ብትሄድ በፍቅር ሰላም ይሏታል። ለምን? በጸብ አልሰበከችም፣ ትዕቢተኛ አይደለችም፣ ሌሎችን አላንቋሸሸችም። አየህ? ስለዚህ የትም ቦታ ብትሄድ ይቀበሏታል። ሌሎችም አሉ። ዶክተር ወዳጄ ነህ። ጴንጤዎች በጣም ነው አብዛኛዎቻችሁ የምትጠሉት። ለምን? ሌላውን ስላከበረ። አብዛኛው አለ። አሁን ፓስተር ቶሎሳ ማንም የሚጠላቸው የለም። እኔ አሁን ኤኒታይም ባገኛቸው ሰላም እላቸዋለሁ። ጥላቻን የሰበክ ጊዜ የሌላውን እምነት እስፔሻሊ ዓለም ላይ ከ10 ሺህ በላይ ሃይማኖት እያለ አንድ ሃይማኖት ላይ ፎከስ ማድረግ ምን አይነት ጥላቻ እንዳለ ማሳያ ነው። ለአንድ ደቂቃ ኦርቶዶክስን ሳትናገር ትምህርት መስበክ አትችልም። አታውቀውም ክርስቶስን። ምልህ ለዛ ነው ክርስቶስ ለማናችንም ጠበቃ ሁኑልኝ አላለም። እካክ የእኛ ጠበቃ ካስፈልገውማ ጌታ አይደለም።
ክርስቶስ የኔ ጠበቃ አስፈልገው። ኢየሱስ የኔ ጌታ እኔ ጌታ ነው ብዬ መናገሩን እንጂ ጠበቃ ልሆንለት አልችልም። this is the biggest problem። አሁን ያሉት ጴንጤዎች ጋር ችግሩ ምንድን ነው? ሁሉም እያልኩ አይደለም። እነ ቀለሜ ጋር ያለው እካክ ማንነት ምንድን ነው? እኔ ነኝ ቁልፉን ያዝኩት ለኢየሱስ ጠበቃ ነኝ ብሎ ይመጣል። በአናት ተተከል። አንተ የምታመልከው ኢየሱስ አውሬውን ነው። ደግሜ ልንገርህ፣ አንተ የምታመልከው አውሬውን ነው። ፍቅር የማያውቀውን ኃይለኛውን፣ ጸበኛውን፣ ተደባዳቢውን፣ ሐሰተኛውን ኢየሱስ ታውቀዋለህ። ፍቅርን የሚሰብከውን ኢየሱስ አንተ ጋር ገና አልመጣም፣ አታውቀው። አመፀኛውን፣ ትቢተኛውን፣ ተደባዳቢውን ኢየሱስ ታውቀዋለህ። በሽመል ነው የምቀጠቅጣችሁ እያልክ ነው የምትናገረው። ዱላይን አነሳለሁ የምትል ባለጌ ሰባኪ። ዱላይን አዞራለሁ ወደ ሉተራውያን እቀጠቅጣቸዋለሁ ምናምን የሚባል የትቢተኞች ኢየሱስ ያንተ ኃይለኛው ሌባ ወሮ በላው ሐሰተኛው ኢየሱስ ነው አንተ ጋር ያለው። እውነተኛው ኢየሱስ ካልም ያደርጋል፣ ፍቅር ይሰብካል፣ በፍቅር መንገድ ከሁሉም ጋር ይስማማል። ዳር ነው ማሲዝ ይላል። መጣ ዳር አስይዛለሁ በዚህ ከመጣ ምናምን። ይሄ መሀይም ስትሆን የምታስተምረው ስብከት ነው። መሀይም አውሬ ክፉ ስትሆን ዳር አስይዛለሁ ከኔ ጋር ገጥመም የሚል የባለጌ የመረኖች የዱርዬ ሐሰተኛው ክርስቶስ ነው። እውነተኛው ክርስቶስ ሲቀጠቅጡት እንኳን የሚሰሩትን አያውቁምና አምላኮ ይቅር በላቸው ያለ ክርስቶስን ነው የማውቀው። ለክርስቶስ ብሎ የሚወቀሰው ሲደበድቡት ምንም እንደማያውቀው ያደረገ አምላክን ነው። ያንን ፍቅር የሚሰብክ ክርስቶስ ቀለሜ ጋር አለ። ያንን ፍቅር በፍቅር የሚሰብክ ክርስቶስ ቀለሜ ቤት አለ። አውሬው ነው ያለው። የአውሬው የርኩሱ መንፈስ ያለበት እሱ ነው እሱ ጋር ያለው እና እሱ ቤት ተሰብስበው ክርስቶስ እንደተሰበከ አድርገው ሲያደርጉ ሳይ በጣም አዝናለሁ። በጣም ኤፍሬም ባለ ጊዜው ባዶ ጉራ መሀይም፣ ባዶ ጉራ መደንፋት። ይሄ ክርስቶስን ማወቅ ነው። ማርያምን ወደዷት እኮ ማርያምን ወደድ ግጥም ከማንም ሴት በላይ ለእኔ ቅድስት ድንግል ማርያም ልዩ ስጦታዬ ናት። ለዮሐንስ ይኸው እናት ብሎ አለው። ለዮሐንስ ከሰጠ ለእኔ እናት ላትሆን ነው እንዴ? መልአኩ መጥቶ የተባረክሽ ነሽ አለ። ኤልሳቤጥ ጻድቅ የሆነች ሴት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ነው ክብሯን ከፍ ያደረገችው። ቀለሜ ከክ ስላዋረዳት እኔ ላዋርድ ነው? ምልጃ እኮ እግዚአብሔር ምስክሬ ነው የምለው ምድራዊ ምልጃ። አሁን ለምሳሌ ልጠይቃችሁ እንደው እንትን በኋላ ከአድዋ ድል በኋላ ለመጣችሁ ልጠይቃችሁ አንድ ጥያቄ ነው የምጠይቀው። ቢል ጌት የኮምፒውተር ሶፍትዌር ፓተንት ነው ያለው። አላራ ፒፕል ዶን ጉግል ፓተንቱ አለው። ብዙ ሰዎች አሉ፣ ግን ዋናው ፓተንት ማለት ሰርቲፋይድ የሆነ ማንነት ያለው የሱ ነው። ብዙ ኮምፒውተር ፕሮግራመር አይቲ ቴክኖሎጂ ምናምን የሚሰሩ አሉ። በደንብ አድርገው ኮምፒውተሩን በትነው የሚሰሩ ሌሎች ብዙ አሉ። እዚህ ጋር ልብ በሉ። ኢየሱስ ክርስቶስ ምንድነው መጽሐፍ ቅዱስ ላይ እኔ የወይን ግንድ ነኝ ይላል። ቅርንጫፎች አሉት። ቅርንጫፎቹ በፍሬያቸው ነው የሚታወቁት። ፍሬ የሌላቸው ይወገዳሉ። ቢል ጌት የሶፍትዌር ዋናው እሱ ነው። ኮምፒውተር አለው። በኮምፒውተሩ በጣም በሱ በእውቀት የሚበልጡ ብዙ ሰዎች አሉ። እዛ ላይ ኮምፒውተር ኢንጂነር ከሆንክ በዛ ስራ ሌሎችን እያስተማርክ ማሰልጠን ትችላለህ፣ መስራት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ። በዛ ውስጥ እስከሄድክ ድረስ መጽሐፍ ትችላለህ፣ የተማርከውን እዛ ላይ። አሁን ለምሳሌ እሱ ብቻ አይደለም፣ ቢልጌት ብቻ አይደለም መጽሐፉን የጻፈ። ከዛ በኋላ አሻሽለው የጻፉ
ስለ ሶፍትዌሩ ብዙ 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 በቴክኖሎጂ ከዛ ወስደው የተማሩ ብዙ ሰዎች አሉ። ብዙ ትምህርት ቤቶችም አሉ። ስፔሻሊ ወን ካም ቱ ካሊፎርኒያ ሲሊከን ቫሊ ይባላል እና ሲያትል ብትሄድ አለ እንደዚህ የቢልጌት ካምፓኒዎች በጣም የተመራመሩ እና ትልቅ ደረጃ ያደረሱት መጽሐፍ የጻፉ ብዙ ነገር ያደርጉ ማለት ነው። እነዛ ሰዎች የዚህ ካምፓኒ ውስጥ ባለቤት አይደሉም? ድርሻ የላቸው? የተሸወዱት ምን መሰላችሁ? በአብዛኛው እነዚህ ምንድን ነው ኢየሱስ ክርስቶስ በሰጠው ጸጋ ልክ ስትሞት በነፍስ እንደምትኖር አስረስቷቸዋል። የሁሉም እያልኩ አይደለም። መካነ ኢየሱስ ይሄን አትልም። መካነ ኢየሱስ ከቨራፕ ነው የምትሰጠው። ምን አይነት ከቨራፕ ነው? ቅዱሳን አማላጅ ናቸው ላለ ማለት ቅዱሳን ይጸልያሉ ብላ ነው የምትለው። የሞቱ ቅዱሳን ጸሎታቸው አይቋረጥም ትላለች። ያ ማለት ምልጃ እኮ ነው ማለት ግን አይፈልጉም። አያችሁ፣ ምልጃ ካሉ ከኦርቶዶክስ ለምን ወጣችሁ ሊባሉ ነው። ለሽቀላው ለቢዝነሱ አያመችም። በየቦታው ሱቅ በደረቴ ለመክፈት አያመችም። ስለዚህ ምን ታደርገዋለህ? ዩ ሹገር ኮድ ሹገር ኮድ ምን ታደርገዋለህ? ጸሎት ያደርጋሉ ብለው ምልጃውን ያቀሉታል። አየሽ፣ ና መካነ ኢየሱስ ግባ፣ ና እናውራ። መካነ ኢየሱስ የሞቱ ሰዎች ምን ያደርጋሉ ይላሉ? ጸሎታቸው አይቋረጥም። ዶክተር ሻውልን ጠይቁት። የቀለሜ ጓደኛ ነው። ጠይቁት። ዶክተር ሻውል ይመልሳል። ጸሎት ያደርጋሉ። ምን ግን ምልጃ አይደለም። ታዲያ ምን አስጠለየው? ጸሎት ማለት ምልጃ ነው። ለእኔ ብለህ ከጸለይክ ምልጃ ነው። ይችን ነገር ሹገር ኮድ ያደርጓትና ለምን ከኦርቶዶክስ ሊወጡ ነው? ኦርቶዶክስ ሊመለሱ ነው። ስለሚመለሱ ምን ያደርጋሉ? ያቺን ነገር ምን ያደርጓታል? ኖ ኖ ኖ ኖ ይላልና ይሸፋፍኗታል። እችን መንጭቅ ያወጣሁባችሁ እኔ ነኝ። ካሁን በኋላ አንድ አይደላችሁም ስትባሉ ነን ብላችሁ መልሱ። ና ግባና መልስ። ምንም ችግር ና ከመሆነ ናና እናው ለምን ፈራኝ? በፊት እኔ ቤት አይደል ስትርመጠመጡ የምትሉት? ምን አስፈራ? እውነቱን ነው። ምን መካነ ኢየሱስ ለብቻዋ ናት። መሰረተ ክርስቶስ ለብቻዋ ናት። እያንዳንዳችሁ ብቻ ሶላ ስክሪፕቸርስ ብላችሁ ተረት ነው። ሌላው ሶላ ስክሪፕቸርስ አልከኝ ለሚያስ ከኮስጂ መጽሐፍ ቅዱስ ብቻ ካልክ ሉተር መጽሐፍ ቅዱስ ውስጥ የለ። ለምን ትጠቅሰዋለህ? መጽሐፍ ቅዱስ ብቻ ካልከኝ ሉተር መጽሐፍ ቅዱስ ውስጥ የለ። ለምን ትጠቅሰዋለህ? ለምን ታጣቅሳለህ? አይደል እንዴ? ኦርቶዶክስ ስታጣቅስ ኧረ አይቻልም። ሉተር ግን ይጠቀሳል። ሌሎችም እነ ካልቪኒስቶቹ ሌሎችም ይጠቀሳሉ። በእነሱ የሁላችሁ ሉተር እንደጻፈው እንትና እንደጻፈው እያልክ ታብራራልኛለህ። ኦኬ ደን ኦርቶዶክስ ሌሎች መጽሐፍ እንደጻፉት ብላ ስትል ግን ኦርቶዶክስ አትችልም፣ ጴንጤ ግን ይችላል። ሌብነት ማለት ያ ነው። እንኳን በኦርቶዶክስ አይደለም በሙስሊም ልዘግብ ያራዳ ልጅ በሙስሊም ስዘግብ ምን ይሆን መሰለ? በሙስሊም ራሱ ሐዲሳቸው ነው የሚነበበው። ቁርአን አለ፣ ሐዲስን ያምኑታል። በየትኛውም እምነት ብትሄድ ተጨማሪ ነገር አለው። የኦርቶዶክስ ሲሆን ተጨማሪ ስላችሁ ምንድን ነው? ያንን ሞር ዲቴል የሚያብራራ ማለት ነው። የተሰራላቸውን ተአምር የሚያብራራ ከዚህም በላይ ታደርጋላችሁ ብሎ ጌታ ኢየሱስ ክርስቶስ ተናግሯል። እሱ ያደረገው እምንት እንደሆነ ከዚህ በላይ ማድረግ ትችላላችሁ አለ። እንኳን ይሄን አይደለም ይሄን የሾላ ዛፍ እባር ላይ ተተከል ብትሉት ይሆንላችኋል አለ። ያለውን ነው። ይሄኛው ገድል ላይ ተጽፎ ቢሆን አለቀለት እኮ ኦርቶዶክስ። ይሄ ነገር ገድል ላይ ኦርቶዶክስ ጽፋ ቢሆን ኦርቶዶክስ ቀኑን ሙሉ ኦርቶዶክስን ሲያሙ የሚውሉት እነሱ 10 ዓመት ቀለሜ ዲስኩ እስኪንሸራተት ሽባ እስኪሆን ስለ ኦርቶዶክስ ነው የሚያወራው። 10 ዓመት ነው የማወራችሁ። አየህ 10 ዓመት ኦርቶዶክስ
ኖር ኢቨን ሲንግል ዴይ ኦርቶዶክስን ሳይል አልዋለም። ማን ነው ባልታዛር ትዝታ ኦርቶዶክስ ሳይል አይውልም። አየ ያ ነገር ነው የሚገርመኝ፣ የሚያስቀኝ፣ ግራ የሚገባኝ። ሌላው ልጠይቅ፣ ከባቢሎን ሆነ ከአድዋ ድል በኋላ መጥተ እንዴት ነው እነ ሙሴ ጴንጤ ሊሆኑ የሚችሉት? ዘግበኝ። ምክንያቱም እነ ሙሴ ከአድዋ ድል በፊት ናቸው። አንተ ከአድዋ ድል በኋላ ነው ጴንጤ መጣ። እነ ዳዊት ከአድዋ ድል በፊት ናቸው። እነ ዳንኤል እነ ኤልያስ እነ ሄኖክ ከአድዋ ድል በፊት ናቸው። በየት በኩል ተገናኛችሁ? በየት በኩል? ምክንያቱም ሉተር ፈጥሮ ለሃይማኖት እንዴት እንደዚህ ነው ትላለህ? አየህ፣ ጭንቅላት የለም። ለምን ነጭ ይመለካል? ነጭ ኦርቶዶክስ ያመልካል ይላሉ። በጣም አድርገው ነጭን የሚያመልኩት እነሱ ናቸው። እግዚአብሔር ምስክሬ። ኦርቶዶክስ የራሷ የሆነ ነገሮች አሏት። የራሷ የሆነ ትውፊት፣ የራሷ የሆነ ነገር አላት። የኦርቶዶክስ የኢትዮጵያ አላት የራሷ የሆነ ነገር። ከነጭ ብቻ አትቀበልም። መሀይም አይደለች። ሉተር እንዳለው እንትና እንዳለው እያለች አይደለም የምትለው የራሷ እና ችግሩ ምንድን ነው? አሁንም ነግራችኋለሁ። በፍቅር ከሰበካችሁ ሰው ያከብራችኋል። እኔ ኦርቶዶክስ ነኝ እያሉ ነው ፓስተር ቸሬ ቤት የኦርቶዶክስ ልጆች የሚፖስቱት። ካያችሁ ፓስተር ቸሬ ቤት ግቡ። እግዚአብሔር ምስክሬ ነው የምላችሁ። የሆነ ነገር በፖስተ ጊዜ እኔ ኦርቶዶክስ ነኝ ግን ፓስተር ቸሬ ይመቸኛል ይላሉ። ዶክተር ወዳጄ ነጋ እኔ ኦርቶዶክስ ነኝ ግን ዶክተር ወዳጄ ነ ይመቸኛል ይላል። አንድ ጴንጤ እኔ ጴንጤ ነኝ የኦርቶዶክስ ቄሴ ይመቸኛል የሚል አታመጣም። አውሬ ስለሆኑ ጴንጤ እኔ ጴንጤ ነኝ ቄስ እንዲህ ይመቸኛል የሚል አታመጣ። ለምን? በክፋት የተሞሉ ስለሆኑ። በክፋት አስተምሯቸዋል ካሉ ይረገጣሉ፣ ካሉ ይሰደባሉ፣ ካሉ ይዋረዳሉ፣ ካሉ ምን ይላሉ? አሁን ለምሳሌ ምን አለች ዘማሪ ሶፊያ ምን አለች? እንደው ትንሽ ኦርቶዶክስ ብታስተካክል ኦርቶዶክስ ሆናለሁ ነው። የሚስተካከል የለም። መስተካከል ካለ አንቺ እውነቱን ተማሪ እንጂ ስለ ኦርቶዶክስ የምታውቂው ነገር እንደሌለ እናውቃለን። እኔ በጣም መወዳት ወዳጅ ናት። ኦርቶዶክስን ለወቃት ልማራት ማለት እንጂ ሳታውቂ ላስተካክላት የሚባል ነገር ሳቄ ነው የሚመጣው። ሳቄ ይመጣል። እና ምንድነው መጠየቅም ገባ። ወንድማችን እንደምታዩት መዝሙር ያሬድ ገባና ስህተት የምትያቸው ነው እንነጋገራለን። ኖ እንደዚህ ናቸው። አሁንም ቀለሜ ገድል እያል ከምትቀበጣጥር ናና ተወያይ ከመዝሙር ያሬድ ቴዲ ቤት ተገናኝ። ቴዲ ቤት ምን አሽመደመደ? ተገናኝ ከዘማሪ ይቅርታ ከዘማርያም ጋር ተገናኝ። ልክ ነው የኔ ሃይማኖት ትላላል። ለምን አስፈራ? ምን አስፈራ? ቀለሜ ያውላ ፉከራ ያውላ ምን ለምን አትገጥመም? ለምን አትገጥመም? ያውላ ነገር እኮ በአንድ ውይይት በቃ ሰላም እናገኛለን። እኛም ወይ ከአድዋ ድል በኋላ ከመጣው ሃይማኖት ጋር አብረን እንቀላቀላለን ወይ ደግሞ አንተ ወደ ኦርቶዶክስ ትመጣለህ። የምትፈሯት ምንድን ነው? ኦርቶዶክስ እውነት ስላላት ነው። በፊት ዝም አለች ኦርቶዶክስ፣ ታገሰች። እንደፈለጉ ለፈለፉ ታገሰች። አሁን ልጆቿን በእስልምና በጴንጤም ያሉትን ድባቅ የሚመቱ ልጆች አፈራች። ፕሊዝ ኦርቶዶክስ የውሃድ ወንድሜ ተባረክ። ብዙ ለሙስሊምን መልስ የሚሰጡ መምጣት አለባቸው። በኦርቶዶክስ አሁን ያሉት ለሙስሊም መልስ የሚሰጡ ሁለት ወንድሞች ነው ያሉ። የውሃድ አለ፣ እፎይ አለ። ለምሳሌ የእፎይን አንድ ቪዲዮ ላሰማችሁ። ከጥላቻ አይደለም፣ የራሳችሁ ትምህርት ነው። ብዙ
ሙስሊሞች እየጠየቁ ነው ይህን ጥያቄ በጣም በሚያሳዝን ሁኔታ፣ በሚያስደነግጥ ሁኔታ። ሙስሊም ወንድምና እህቶቼ ምንም ስድብ አይደለም፣ ይህን ነገር ነው ማሳያችሁ። በጣም በሚያስደነግጥ ሁኔታ ስሙት። ታፋዋን ገጥሞ እንኳን ወሲብ ማድረግ ይችላል። የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ታፋዋ ላይ ወሲብ ማድረግ ይችላል። በጌታ በኢየሱስ የአንድ ዓመት ህፃን ልጅን ታፏን ገጥሞ ወሲብ ማድረግ ይችላል። በእስልምና ከነ መረጃው ነው ማስቀመጥልን። ቆይ ደሜ ነገ አልከኝ፣ ከነገ ወዲያ እናደርገዋለን። አንዴ ይህን አንተ አስተምሮ ነው። በእጇ ወሲብ ማድረግ ይችላል። ካልደረሰች እጇን ተጠቅሞ ወሲብ ማድረግ ይችላል። እኔ ስተረጉሞ ነው የሚከፋችኋል። ይሄ አጋንንታዊ ነው። ይሄ አጋንንት ምስክር ሲሰጣችሁ ነው። ቆዳ ወሲብ ብልት አድርገ ስራና ብልትሽ ውስጥ ክተች የሚል አስተምሮ እኔ ስተረጉሞ ስድብ አይምሰልም። ቆዳ ወሲብ እንደ ብልት የወንድ ብልት አድርገ ስራውና ከዛ በሱ ብልትሽ ውስጥ ጨምሪ። ወተርሜልን ክብ አድርግ ቅደድና እሱን ወሲብ አድርግ የሚል አስተምሮ ውስጥ ተቀምጠን ስተረጉም ስድብ አይምሰልም። አንተ አታውቀውም ማለት እኔ የተረጎምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍትህ ላይ ሳይኖር ሲቀር ነው። የሞተ ሰው ወይም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን የስተረጉመው አይቅፈፍ። እኔ በመናገር ያትበሳጭ በኔ የጻፉትን መጽሐፍቶቻቸው ሰዎቹ ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት ደደብ ኡስታዞችን ሄድና ምከራቸው። ና ያገባኝን ያነበዋለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አነበዋለሁ ማለት ነው። የጻፈው እያለ እኔ ለምን ብዙ አልጨምርም፣ ይዘገንናቸዋል። ምንድን ነው እፎይ ይሄን ላረገው እፎይ ለተናገረው ወይም እፎይ ላለ ሄዳችሁ ቻሌንጅ አድርጉት። ሄዳችሁ በመጽሐፋችሁ ሙስሊም ወንድምናቶቼ ሂዱና ጠይቁት። እፎይ ዋሽተሃል፣ እፎይ ይሄን ነገር ላልከው ውሸት ነው ያለ ማስረጃ ነው ያወራው ብለ ፔጁ ሂዱና ጠይቁት። አረብ በጣም አረቦች ሴሰኞች ናቸው። እንኳን ምድር ላይ ሰማይ ላይ ሴት ይሰጣል ተብሎ የሚያስተምር ነው። እጅግ ያሳዝናል። በጣም ብዙ አለ። ከሰማችሁት ሊደብራችሁ ስለሚችል ብዬ ነው። ሊደብራችሁ ይችላል። ይሄናው ሙሉ ባሰማ ታብዳለ። እኔ አላልኩኝም፣ እፎይም አላለም። ምክንያቱም እስልምና ጥላቻ የለበትም። እፎይ በአረብኛ ስለተጻፈ ስለማታነቡ ስለማታውቁ ግን ምን ሆናችሁ ተጫወቱባችሁ እና እጅግ ያሳዝናል። ስለዚህ አሁንም የምላችሁ ምንድን ነው ከጸብ ወጥተን ለመነጋገር ለመተዋወቅ ምንድን ነው የተፈጠረው ብሎ በመጠየቅ ማስተዋሉ ጥሩ ነው ብዬ አስባለሁ። እኔን ቀቅለው ሊበሉኝ የነበረው ታስታውሳላችሁ። እኔ እንድጠላ ትልቁን የሰሩት ሙስሊሞች ናቸው። ምን አድርገው ዮኒ ማኛ ነብዩ መሐመድን ታመልካላችሁ ወይስ አታመልኩም ብዬ ጠየቅኩኝ። ምክንያቱም በእያንዳንዱ ነገር ላይ ነብዩ መሐመድ ስማቸው ይጠራል። ምን ስል የመጨረሻ ነቢይ ስለሆኑ ወራዛ ትደውቴ ሁሉም ነቢያቶች ከሆኑ ለምን የመጨረሻ የመጀመሪያ ስለሆነ የተለየ ነገር አለ እንዴ? እያንዳንዱ ላይ የሚጠራው ነብዩ መሐመድ ናቸው። ከሌላው የሚለየው ምን ነገር አለ? ሁሉም ነቢያቶች ካሉ መጨረሻ ሆንክ ጀማሪ ሆንክ። አሁን በኦርቶዶክስም ሆነ በፕሮቴስታንት ነቢያቶች እኩል ነው ክሬዲታቸው። ተጨምሮ የተለየ የሚሰጠው ማንም የለም። ስለዚህ ለምን ብለህ መጠየቅ እኔን ዮኒ ማኛ ሙስሊምን ተሳድቧል። ከዛ በኋላ ተለጣለጥን። እውነት ሲጠየቅ አትናደዱ። ለመስደብም አይደለም ለመሳደብም ክፉም ለማንሳት ብለን አይደለም። ኦርቶዶክስን እንደምትጠይቋት ኦርቶዶክስ አሳ ጎርጓሪ ዘንዶ ያወጣል ነው ይዛ ትመጣለች። ኦርቶዶክስ ጉዳችሁን ለምን
እያንዳንዳችሁ ከኦርቶዶክሱ በኋላ የመጣችሁ ናችሁ። እያንዳንዳችሁ ለምሳሌ እኔ ሙስሊም የማልሆንበት ትልቁን ነገር ልዘግብ ስላየኋችሁም ጨምሮ አሁን መጽሐፍ ቅዱስ ላይ ዮሐንስ ነበረ፣ ከኢየሱስ ጋር ነበረ። ተግባባን? ዮሐንስ፣ ማርቆስ፣ እነ ሉቃስ ምናምን ከኢየሱስ ክርስቶስ ጋር ነበሩ። ሉቃስ፣ ማርቆስ፣ ዮሐንስና ማቴዎስ አብረውት ነበሩ ከኢየሱስ ጋር፣ ደቀ መዝሙሩ ናቸው። የአዲስ ኪዳን ወንጌል እሱ ነው። ከኢየሱስ ጋር አብሮ የነበረውን ነው ማምነው ወይስ ከ300 ዓመት በኋላ መጥቶ ነቢዩ መሐመድ የተናገረውን ነው ማምነው? አብሮ የነበረውን ከኢየሱስ ክርስቶስ ጋር የነበረውን ነው ማምነው? ከ300 ዓመት በኋላ ፈልስፎ የመጣውን ነው ማምነው? ለማመን ራሱ እስቲ ንገሩ። ከ600 ዓመት ይቅርታ እስቲ ለሙስሊም ጥያቄ ነው። ማን ሰው አሁን የሆነ ሰው እኔን ዮኒ ቬጋስን ነው የሚያምነው? ስለ ዮኒ ማኛ ሲያወራ ዮኒ ቬጋስን ነው የሚያምነው ወይስ ማን ልበል እዮዳብ ጉቶን?